በዛሬ ቶፒካችን ተማሪዎች የምንሸፍነው ሰብ አቶሚክ ፓርቲክል ምን ማለት ነው? ሰብ አቶሚክ ፓርቲክል የአተም ክፍል አንድ ላይ ተገጣጥሞ አተምን የሰሩ ማለት ነው። አተም ሲሰራ ሰብ አቶሚክ ፓርቲክሎች እያንዳንዳቸው ሮል አላቸው። ኤሌክትሮን፣ ፕሮቶን፣ ኒውትሮን እነዚህ ተገጣጥመው አተም የሚባለውን ሰሩልን። እያንዳንዱን ኢለመንት ራሱን ችሎ የራሱ ፕሮፐርቲ እንዲኖረው ከሌላ ኬሚካል ጋር የራሱ የሆነ ኢንተራክሽን እንዲኖረው እነዚህ ኤሌክትሮን፣ ፕሮቶን፣ ኒውትሮን የምንላቸው ሰብ አቶሚክ ፓርቲክሎች አተሙን ሰሩልን ማለት ነው። ዴፊኒሽኑ ምን ይላል? ሰብ አቶሚክ ፓርቲክል ኢዝ ኤ ፓርቲክል ዛት ኢዝ ስሞለር ዛን አን አተም። ከአተም የሚያንሱ ናቸው፣ ግን የነሱ አጠቃላይ አንድ ላይ ሆኖ መገኘት አተምን እንዲፈጠር አድርጎታል ማለት ነው። አተምን ለማግኘት ሰብ አቶሚክ ፓርቲክሎች የነሱ አንድ ላይ ምን መቀናጀት ነው? አተምን የፈጠረልን ማለት ነው። አንደኛው ፕሮቶን ነው። ፕሮቶን ፖዚቲቭሊ ቻርጅድ ፓርቲክልስ ፋውንድ ኢን ዘ ኒውክለስ፣ በኒውክለስ ውስጥ የሚገኝ ፖዚቲቭሊ ቻርጅድ ፓርቲክል ነው። ምን ይባላል? ፕሮቶን። ሁለተኛው ኒውትሮን፣ ኒውትራል ፓርቲክልስ ኦልሶ ፋውንድ ኢን ዘ ኒውክለስ። አሁንም ይሄ በኒውክለስ ውስጥ በአተሙ የማዕከላዊ ክፍል ላይ የሚገኝ ነው። ፕሮቶንም ኒውትሮንም በማዕከላዊ ክፍል ውስጥ ይገኛል። ፕሮቶን ፖዚቲቭ ቻርጅ ሲሆን ኒውትሮን ደግሞ ኒውትራል ነው፣ ቻርጅ የለውም። ሶስተኛው ኤሌክትሮን ነው። ኔጌቲቭሊ ቻርጅድ ፓርቲክልስ ዛት ኦርቢት ዘ ኒውክለስ ኢን ሼፕስ ኦር ክላውድስ። በአተሙ ሼል የሚባል አተሙ ውስጥ ባለው ሼሉ የሚቀበጡ ናቸው። ኤሌክትሮን ደግሞ ምን ያደርጋሉ? ኒውክለሱን ወይም ሴንትራል ፓርት ኦፍ አተሙ ይዞራሉ። ልክ እንደ ደመና አይነት ነው። ደመና አይነት ሆነው እዛ ደመና ውስጥ ኤሌክትሮኖች ምን ያደርጋሉ? ሰራውንድ ያደርጋሉ። ሶስት ፓርቲክሎች አሉ፣ ፕሮቶን፣ ኒውትሮን፣ ኤሌክትሮን። እነዚህ አንድ ላይ ተቀናይተው አተምን ይሰሩልናል ማለት ነው። አሁን ፕሮቶንን ስናይ ፕሮቶን አክቹዋል ማሱ 1.672622 ታይምስ 10 ዘ ፓወር ኦፍ -27 ነው። ይሄ ማለት አክቹዋል ማስ ነው። አክቹዋል ማስ ማለት አንድ ነገር ክብደቱ ሲለካ፣ ለምሳሌ የኔ ክብደት ሲለካ 65 ኪሎ ኦር 70 ኪሎ ከሆነ የፕሮቶኑን ክብደት ደግሞ ሞር ሶፊስቲኬትድ በሆነ መልኩ ሲለካ ከፊት 26 ዜሮ ይሆንና 1.67 ይሆናል ማለት ነው። በአይናችን ልናየው የማንችለው 0.0000 ብሎ 26 ዜሮ ኖሮ 1.67 ክብደቱ በኪሎግራም። ሪሌቲቭ ማሱ 1.007276። ሪሌቲቭ ማስ ማለት ከሌላው አተም አንጻር ያለው ማስ ማለት ነው። ሪሌቲቭ ከሆነ ሁሌ አንጻራዊ ነው። አንጻራዊ ሲሆን ደግሞ ዩኒቱ በዚህ አቶሚክ ማስ ዩኒት ይባላል። ኤኤምዩ አቶሚክ ማስ ዩኒት ከሌሎች አተም አንጻር 1.007 ነው። ይሄ እንግዲህ የፕሮቶን ክብደት ነው። አክቹዋል ቻርጁ 1.602 ታይምስ 10 ዘ ፓወር ኦፍ -90 ኮሎምብ ነው። ይህም ደግሞ ሪሌቲቭ ቻርጁ +1 ነው። ፕሮቶን ሪሌቲቭ ቻርጁ +1 ነው እንደምናውቀው። ኒውትሮን ደግሞ አክቹዋል ማሱ 1.67492 ታይምስ 10 ዘ ፓወር ኦፍ 27። እንግዲህ እዚህ ጋር 26 ዜሮ 0.00000 ብለን 26 ዜሮ ካለ በኋላ ነው 1.67 የምንለው እና በአይናችን ልናየው አንችልም። ፕሮቶንም ኒውትሮንም ማሳቸው ተመሳሳይ ነው። አክቹዋል ማሳቸው ሪሌቲቭ ማሱ 1.008665 ነው። አክቹዋል ቻርጁ ዜሮ ነው። ሪሌቲቭ ቻርጁም ዜሮ ነው። ኒውትራል ነው። ፖዚቲቭም ኔጌቲቭም አይደለም፣ ኒውትራል። ኤሌክትሮን ሶስተኛው ኤሌክትሮን ከሌሎቹ በጣም ያነሰ ነው ክብደቱ። ምክንያቱም -31 ነው። 30 ዜሮዎች ከዚህ ፊት ይመጣሉ ማለት ነው። 0.00000 ብሎ 9.109383 ታይምስ 10 ዘ ፓወር ኦፍ -31 ከፕሮቶን እና ከኒውትሮን በጣም ያንሳል አክቹዋል ማሱ።
ሪሌቲቭ ማሱ ደግሞ 5.485799 ታይምስ 10 ፓወር ኦፍ -4። ቻርጁን ካየን ደግሞ -1.602 ታይምስ 10 ፓወር ኦፍ -90 አክቹዋል ቻርጁ ነው። ሪሌቲቭ ቻርጁ ግን -1 ነው። አሁን እነዚህ ፕሮቶን፣ ኒውትሮን፣ ኤሌክትሮን ያላቸው ተማሪዎች ቀላል ነው። አተምን በአእምሯችሁ ቪዥዋላይዝ ስታደርጉ እነዚህ አተምን የገነቡ ናቸው። አተም በእነዚህ ነው ቢውልድ አፕ የሆነው ኤሌክትሮን፣ ፕሮቶን፣ ኒውትሮን። ፕሮቶን እና ኒውትሮን ኒውክለስ ውስጥ አሉ፣ ሴንትራል ፓርት ኦፍ አተም ውስጥ ማዕከላዊ ክፍል ውስጥ። ኤሌክትሮን ደግሞ ምን ያደርጋል? ከላይ ሼሉ ላይ ኒውክለሱን ይዞረዋል። ሴንትራል ፓርቱን ምን ያደርገዋል? ይዞረዋል፣ ይሽከረከረዋል። አጠቃላይ ምን ይሆናል? አተም ይባላል። ኢለመንት ብለን እንጠራዋለን። ሃይድሮጅን፣ ሂሊየም፣ ሊቲየም እያልን አጠቃላይ ፔሪዮዲክ ቴብላችን ላይ ያለው ኢለመንት በምንድን ነው የተገነቡት? አሁን ባልናቸው በእነዚህ በሶስቱ ሰብ አቶሚክ ፓርቲክልስ ፕሮቶን፣ ኒውትሮን፣ ኤሌክትሮን በእነዚህ ሰብ አቶሚክ ፓርቲክል የተገነቡ ናቸው። አቶሚክ ነምበር ይባላል ተማሪዎች። አቶሚክ ነምበር የምንለው ምንድን ነው? ሲምቦሉ ዜድ ሲሆን ነምበር ኦፍ ፕሮቶን ኢን ዘ ኒውክለስ ውስጥ ያለው የፕሮቶን መጠን ወይም ቁጥር አቶሚክ ነምበር ብለን እንጠራዋለን። ለምሳሌ ሃይድሮጅን አቶሚክ ነምበሩ 1 ነው። ሂሊየም 2 ነው። ሊቲየም 3 ነው። አቶሚክ ነምበሩ እየጨመረ ይሄዳል። ያ አቶሚክ ነምበር የተባለው ኒውክለስ ውስጥ ያለው የምን ቁጥር ነው? የፕሮቶን ነምበር ኦፍ ፕሮቶን። ሌላው ደግሞ ማስ ነምበር ይባላል። ማስ ነምበር ማለት ደግሞ the total number of protons and neutrons in the nucleus በኒውክለስ ውስጥ ያለው የፕሮቶን ነምበር እና የኒውትሮን ነምበር። ፕሮቶን እና ኒውትሮን ኒውክለስ ውስጥ ነው የሚቀመጠው ብለናል። ሴንትራል ፓርት ውስጥ አንድ ላይ የሚቀመጠው ማለት ነው። ፕሮቶን እና ኒውትሮን አብረው ተጣምረው ሴንትራል ፓርት ኦፍ አተም ውስጥ ይቀመጣል። ማስ ነምበር ብለን የአንድን አተም ማስ ነምበር የአንድን ኤሌመንት ማስ ነምበር ስንል የየትኛውን ቁጥር ማለት ነው? የፕሮቶኑ ሲደመር የኒውትሮኑ። ለምሳሌ የሂሊየም ማስ ነምበሩ ስንት ነው? 4 ነው። ያ ማለት ሴንትራል ፓርት ኦፍ አተሙ ላይ ወይም ኒውክለሱ ላይ 2 ፕሮቶን 2 ኒውትሮን አለ ማለት ነው። 2 ኒውትሮን እና 2 ፕሮቶን አብረው አሉ ማለት ነው። ፕሮቶን እና ኒውትሮን አብረው ነው ምን የሚሆኑት? የሚቀመጡት። ስለዚህ ማስ ነምበር፣ አቶሚክ ነምበር ይሄን ይመስላል። በሚቀጥለው ቶፒካችን ላይ ደግሞ አቶሚክ ማስ አይሶቶፕስ የሚለውን በደንብ እናያለን። ለዛሬ እዚህ ላይ